የሴቶችና ማህበራዊ ጉዳይ ሚኒስቴር ከሃይማኖት ተቋማት ጉባኤ ጋር በመተባበር እኔ በሰውነቴ ከማንም አልበልጥም አላንስም እርሶስ በሚል መሪ ቃል በሰላም ግንባታ ላይ የሚያተኩር የንቅናቄ መድረክ በዛሬው ዕለት አካሂዷል። በመድረኩ ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ኢትዮጵያ አሁን ላይ ለምትገኝበት ውስብስብ ችግሮች የሰው ልጅ ለሰው ልጅ ያለው ክብር እየተሸረሸረ መምጣቱ ዋነኛው ምክንያት መሆኑን ገልጸዋል። እኔ ከሌላ በልጣለው ሌላው ከኔ ያንሳል የሚሉ የትዕቢት እሳቤዎች በሀገሪቱ የተለያዩ አካባቢዎች ግጭቶች እንዳይበርዱ ምክንያት እየሆኑ ይገኛሉም ብለዋል። ዛሬ ሀገራችን ለምትገኝበት ውስብስብ ችግሮች ማህበራዊም፣ ፖለቲካዊም፣ ኢኮኖሚያዊም ችግሮች አንዱና ዋነኛው ምክንያት የሰው ልጅ ለሰው ልጅ ያለውን ክብር መሸርሸሩ ነው ብለን እናምናል። በሀገራችን በተለያዩ አካባቢዎች ለሚከሰቱ ግጭቶችና አለመረጋጋቶች ስር ሰደዱ ምክንያት ወይም ዋነኛው ምክንያት እኔ ከእገሌ እበልጣለሁ የሚል የትዕቢትና የልዩነት አስተሳሰብ ነው ብለን እናምናል። የሰውን ልጅ ክብር ማስቀደም ካልቻልን ግጭቶችን በውይይትና በፍቅር መፍታት አንችልም። የሃይማኖት ተቋማት ከመንፈሳዊ ትምህርት ባሻገር ለማህበራዊ ትስስር መሰረት የሚጥሉ በመሆናቸው ግጭትን የሚዘውሩ የልዩነት አመለካከቶችን ለመዋጋት ያላቸው ሚና የጎላ መሆኑን ጠቅሰው በሰላም ግንባታ ሂደት የበኩላቸውን እንዲወጡ ጥሪ አቅርበዋል። በሀገራችን ኢትዮጵያ ውስጥ የሃይማኖት ተቋማት ከመንፈሳዊ መመሪያነት ባለፈ የማህበራዊ ትስስር ዋልታና ማገር ናቸው። በመሆኑም አድሎና መገለልን ከመሰረቱ ለመናድ እንዲሁም ግጭትን የሚዘሩ የልዩነት አመለካከቶችን ለመዋጋት የእናንተ ድምጽና ትምህርት ትልቅ ኃይልም መሳሪያም ነው። እናንተ ሰው ክቡር ነው ስትሉ ያ ትምህርት በትውልድ ውስጥ ሰርጾ ታላቅ ማህበራዊ እርቅና አንድነትን ያመጣል። በሃይማኖት ተቋሞቻችሁ በየምክራችሁ ግጭትን የሚከስቱ ልዩነቶችን የሚያጎሉና ሰብአዊ ክብርን የሚያዋርዱ ድርጊቶችን በጋራም ሆነን እንድንከላከል እንድትገስጹንም ጥሪያችንን በአክብሮት እናቀርባለን። የሴቶችና ማህበራዊ ጉዳይ ሚኒስቴር ሴቶችን ከጥቃት ለመጠበቅና ተጠቃሚነታቸውን ለማሳደግ በተጨማሪም ማህበራዊ ፍትህን ለማስፈን በትኩረት እየሰራ ይገኛል ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ማህበራዊ ፍትህን ለማረጋገጥ ሴቶችን ከጥቃት ለመጠበቅና ተጠቃሚነታቸውን እውን ለማድረግ የአካል ጉዳተኞች መገለል እንዳይኖርና ለተለያዩ ማህበራዊ ችግር የተጋለጡ የህብረተሰብ ክፍሎችን መደገፍና ለኢትዮጵያ ሀገራችን እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ይሄንንም ለማከናወን የተለያዩ ህጎችን፣ ፖሊሲዎችን ቀርጸን እየሰራን የምንገኝ ተቋም ነን። ሆኖም ግን በአካልና በአስተሳሰብ ላይ የሚደርሱ ጥቃቶች ምንጫቸው ህግ ብቻ ሳይሆኑ በሰዎች ልቦና ውስጥ ያለው የተዛባ አመለካከት መሆኑን ተረድተናል። የሰው ክብር የሚጠበቅባትና ግጭት በሰላማዊ መንገድ የሚፈታባት ኢትዮጵያን ለመፍጠር ሁሉም ባለድርሻ አካላት በኃላፊነት ስሜት መረባረብ እንደሚገባቸውም ሚኒስትሩ አሳስበዋል። የንቅናቄ መድረኩ የወል ትርክትን ለመገንባት ህብረ ብሔራዊ አንድነትን ለማጠናከርና ዘላቂ ሰላምን ለማጽናት በሚያስችሉ ጉዳዮች ላይ የጋራ መግባባት ለመፍጠር ያለመ ነው የተባለ ሲሆን ንቅናቄውን በስፋት ለማስቀጠል እንደሚሰራም ተመላክቷል።